ሌባ ይላል የሚያሰቃያት ሰውዬ ነበር እሷና እህቷን መጣል ራቁታቸውን ያስኬዳቸዋል 61% ካንሰር ከ60 በላይ እንበለው 60% ካንሰር ደብዳቤውን ተጽፈውና ተቀጥለዋል አንድ አምላክ ከኔ በላይ የሆነ ሁሉን የሚችል ሁሉን ማድረግ የሚችል የሚወደኝ ሊረዳኝ ፈቃደኛ የሆነ የሚራራልኝ ሱፐርናቹራል የሆነ እግዚአብሔር ከባድ ጊዜ ምለው ለህክምና የተማርኩ ሁለተኛ ዓመት ተማሪ ሆኜ መከራህን እንዳለፈ ውሃ ትረሳዋለህ ይላል መጽሐፍ ቅዱስ ላይ አታስተውሰው ከሌላ ሴት ጋር ካዩኝ ቡና ስጠጣ ካዩኝ ያጋቡኛል የመጀመሪያ ስድብ ያየሁበትን ታሪክ ልንገር አላነበብ ነበር ኮሜንት ግን ሰው ከውድቀቱ ማስተማር ይችላል ሰልፍ አክቹዋላይዜሽን ማለት የሰው ልጅ የሚደርስበት እንደ ፒራሚድ አለ እንደሚረዳኝ እንደሚያግዘኝ ሰው ቀነቃለሁ የሚቀባው ሽቶ እንደዚህ አይነት ነው ልብሶቹ ክርስቲያን ዳዮር ናቸው ጫማው $5000 ነው ሳይኮሎጂካሊ ደግሞ ጭንቀት በሽታ ያመጣል ዲፕሬሽን በሽታ ያመጣል ኮሪቲን ቦም የምትባል ሴት ነበረች አንድ ሰው ከዛ ከሩቅ ይመጣል እየቀረበ መጣ አወቀችው ይቅርታን ለሰዎች በጣም ነው ሪኮመንድ ማረቀው ምክንያቱም አቅሙን አውቃለሁ እኔ ጋር አላስቀምጥም ለምንም ብላጆን ዘረጋችና ጨበጠችው I forgive you አለችው እኔ የሚያነቃቃኝ በጸሎትስ በጣም አምናለሁ አንድ አምላክ ከኔ በላይ የሆነ ሁሉን የሚችል ሁሉን ማድረግ የሚችል የሚወደኝ ሊረዳኝ ፈቃደኛ የሆነ የሚራራልኝ ሱፐርናቹራል የሆነ እግዚአብሔር ወይም ደግሞ ለሙስሊሞች አላህ መኖሩን ስታውቅ እና ከሱ ጋር ኮሙኒኬት ስታረግ አብሮኝ እንደሆነ ሳውቅ እንደሚረዳኝ እንደሚያግዘኝ ሳውቅ ነቃለሁ ከባድ ጊዜ ምለው ለህክምና የተማርኩ ሁለተኛ ዓመት ተማሪ ሆኜ እናቴ ብሬስ ካንሰር ታመመች እዛው ጥቁር አንበሳኔ እየተማርኩ እዛው ተኝታ ነበር እሱ ከባድ ጊዜ ነበር እዛው ደግሞ አረፈች ግን ያው አልፏል መከራህን እንዳለፈ ውሃ ትረሳዋለህ ይላል መጽሐፍ ቅዱስ ላይ አታስተውሰው የኔ የሚያስቸግረኝ መሰለ አሁን ከዳጊ ጋር ልክ እንዳሰቡት ከሌላ ሴት ጋር ካዩኝ ቡና ስጠጣ ካዩኝ ያጋቡኛል ከሌላ እንዴት ሴት ጋር ከአሜሪካ መጣ ምሳ አብረን ከበላን ያጋቡኛል ይሄ ነው ቻሌንጅ በጣም ምንም ነገር ልናገር ምንም ነገር ላስተምር የመጀመሪያ ስድብ ያየሁበትን ታሪክ ልንገር አላነበብ ነበር ኮሜንት እና ኮሜንት ሳነብ በጣም አስተምረህናል እግዚአብሔር ይባርክ እንዴት አይነት ድንቅ ንግግር ነው እንደው እኮ እንዴት እንደምንወድህ ይላል ያነበብኩ ሄድኩኝ ከዛ ከስራ አጭር ኮሜንት አለች የመጀመሪያ ያየሁት ሌባ ይላል ማንነ ዘርብ ያይቻል ማንነ ብዬ ጠየቅኩኝ ከዛ በኋላ ስጠይቅ ሰዎችን ተለምደዋለህ ግድ የለም አሉኝ እኔ ዊክነሴን አልደብቅም ፌል ያረኩባቸው ቦታዎች ፌል አርቄያለሁ አሁን እዚህ ጋር ትዳር ላይ አልተሳካልኝ ከዛ ግን አስተያየት መጥቶ የሚሰጡት ያንን ነው አንተ ትዳር ምናምን ግን ሰው ከውድቀቱ ማስተማር ይችላል እኔም በጣም ጥሩ ሜሬጅ ማስተማር ይችላል ለዲቮርስ የሚያበቁ ነገሮች ምንድናቸው ሚል ነበር የኔ ጥናት ፔፐር የኔ ጻፍኩበት ማስተር ሳይንስ ሰራ ስለዚህ ከፔይንህ ከውድቀትህ ያላረኳቸው ባረጋቸው ኖሮ ባስተካክል ኖሮ እነዚህ እንዲህ አይሆንም ነበር ምትላቸው ነገሮች ይኖራሉ እና እሱን ማስተማር ይችላል እና ግን ሁሌ ግን ያው አንድ ሰዎች መተው አንተ ግን የሚሉህ ነገር ይኖር እሱ ግን ምን ያረጋል መሰል ይጠቅማል ቅድም ዳጊ እንዳለችው ትውቶናል ሲያደንቁ ከፍ ስትል መጥቶ አንተ ግን ብሎ ሲልህ ሰልፍ አክቹዋላይዜሽን የሚባል ነገር አለ ሰልፍ አክቹዋላይዜሽን ማለት የሰው ልጅ የሚደርስበት እንደ ፒራሚድ አለ እና ፒራሚዱ ከስር ምግብ ልብስ ምናምን ፈልጋለህ ከዛ ሁለተኛው ጋር ስትደርስ ሴፍ መሆን ትፈልጋለህ ሴፍቲ ኒድስ አሉ ከዛ the need for belongingness ይባላል መፈቀር ማፍቀር ማግባት ምናምን እንደዛ belongingness አለ ከዛ self esteem አለ ከዛ somebody መሆን በህብረተሰብ ውስጥ
በሆነ ነገር የታወቀ የተከበረ ሳምባዲ መሆን እንፈልጋለን ከዛ በኋላ ፒራሚዷ ጫፍ ላይ የምትደረሰው እሷ ሰልፍ አክቹዋላይዜሽን ትባላለች እሷ ትለያለች ሰልፍ አክቹዋላይዜሽን ጋር ስትደርስ ሰይፉ አሁን ከተማ ውስጥ ያለው ወሬ ያለ አይደለም ከሊ ሚነዳው እንዲህ አይነት መኪና ነው በጣም ሌተስቱን መኪና V8 ይነዳል ግራውንድ ፕላስ 3 ነው ቤቱ የሚቀባው ሽቶ እንደዚህ አይነት ነው ልብሶቹ ክርስቲያን ዳዮር ናቸው ጫማው $5000 ነው ምናምን ይላሉ ሰዎች ጥሩ good for them ከዛ ሰዎችም እዛ ጋር ነው መድረስ የሚፈልጉት የሚነዱት መኪና የሚኖሩበት ቤት የሚለብሱት ልብስ የሚቀቡት ሽቶ እንዲታወቅላቸው ነው የሚፈልጉት ለምንድነው ለነሱ ያከብር ነው ሰልፍ አክቹዋላይዜሽን ላይ ስትደርስ ይሄኛውን አልፈኸው ስትሄድ ምን አይነት መኪና እንደምትነዳ ጉዳይ አይደለም አይበላሽ እንጂ ያድርስህ እንጂ ምን አይነት ነው የሚነዳው you don't care ማን ነው ዲዛይነር የሰራው ኮቴን ንጹህ ይሁን እንጂ ይመርብህ እንጂ የትኛው ክርስቲያን ዳይወር ፖሎ ነው ምንድነው የሰራው የትኛውን ሽቶ ነው የሚቅጥ ቆንጆ ሽተት እንጂ you don't care ሰልፍ አክቹዋላይዜሽን ስትደርስ ቤቱ ለኔ ይመቻል ይሄ ቤት ንጹህ ነው ለኔ ኮምፎርታብል ነው እና ሰልፍ አክቹዋላይዜሽን ላይ የሚደርሱ ሰዎች ጥቂት ናቸው እዛ ጋር ስትደርስ እንዲህ ሰርቼ እኛው ቤቴ እንደዚህ አሳይቼ መኪና እንዲህ ለውጬ ደግሞ እንደው በቦሌ ሮድ ላይ ፈስሼ እንደዛ አትልም ስለ ህዝብ ነው የምታስበው ስለ ትውልድ ነው የምታስበው ስለሚቀጥለው ጄነሬሽን ነው የምታስበው ሐሳብ በሙሉ የሚያዘው ስለ ትውልድ ነው እኔ ዕውቀት ነው ዴሊቨር ማድረገው የኔ የምጠቀምበት ዘዴ በጣም ብዙ አንብቤ ያለው በህይወቴ አሁንም አነባለሁ ያነበብኩትን ዕውቀት ያለኝን ዕውቀት የተከማቸውን ለህዝብ በሚገባ መልኩ ለሁሉ ሰው በሚገባ መልኩ ማቅረብ ነው የኔ ስራ እንዴት ይደረግ መጀመሪያ ዕውቀቱ ለምሳሌ አንድ ሰው ቂም ሲይዝና ሲያሰላስል ደስ ይለዋል የበቀል ስሜቱ ደስ ይለዋል ግን ያመጣበት ያለው ነገር ተነግሯለህ ለምሳሌ አንፎርጊቭነስ ቂም ሰውነታችን ውስጥ ኮርቲሶል የሚባል ሆርሞን ይጨምራል ይሄ ከመጠን በላይ ኮርቲሶል ሲጨምር የሚያረጋቸው ነገሮች አሉ የጨጓራ በሽታ ያመጣል ፔፕቲክ አልሰር ዲዚዝ ጋስትራይቲስ ከዛ ፔፕቲክ አልሰር ዲዚዝ ያመጣል ኢንተስቲናል ፖሊፖሲስ የሚባል ያመጣል ስኳር ዲያቤቲስ መልተስ ያመጣል ደም ግፊት ሃይፐርቴንሽን ደም ብዛት ያመጣል አስማቲክ ዲስኦርደር ያመጣል የአስም ችግር ያመጣል ይቅራል ማለት ነው አላስፈላጊ ውፍረት ያመጣል ቶሎ መሞትን ያመጣል ሳይኮሎጂካሊ ደግሞ ጭንቀት በሽታ ያመጣል ዲፕሬሽን በሽታ ያመጣል መጨረሻ እኔ የምለው የተጠና ስለሆነ 61% ካንሰር ከ60 በላይ እንበለው 60% ካንሰር ዳይሬክትሊ ከቂም ጋር የተያዘ ነው እንደዛ ስለሆነ አሁን የካንሰር ትሪትመንት ላይ ምን አመጡ ካንሰር ትሪት የሚደረገው ኬሞቴራፒ አለ ሬዲዬሽን ቴራፒ አለ አይደለም ልክ እንደሱ ሴንተር ተዘጋጅቶ ካውንስሊንግ ሴንተር ተዘጋጅቶ ካንሰር ያላቸው ሰዎች ፎርጊቭነስ ቴራፒ እንዲወስዱ ፎርጊቭ እንዲያደርጉ ከካንሰሩ ቶሎ እንዲድኑ አሁን እኔ ያስብና አንድ ሰው ያብሽቆኛል አናዶኛል ያረገኝ ነገር በጣም መጥፎ ነው ያረገኝ ነገር ሳሰላስለው ቂሙን ምናምን አስባለሁ ግን እኔ ላይ ሊያመጣብኝ የሚችለውን ነገር አስባለሁ ይሄንን ሰው ይቅር ብለው ይሻላል ወይስ እኔ ይሄን ሁሉ ችግር ብጋፈጥ ይሻላል ስለዚህ አይቾስ ይቅር ብሎ ለመተው መወሰን ውሳኔ ነው ስለዚህ ተወስናለህ ከዛ በኋላ ሜተዱን የጠየቀኝ ስፔሲፊካሊ በጣም ጥሩ ጥያቄ ነው የምታረጋው ነገር ምንድነው ሰውየው ካለ በመታገኘው ከሆነ እንዲህ ያድርገኛል ግን አይ ፎርጊቭ ዩ በለው ንገረው በቃላት ሁለተኛው ዘዴ ደብዳቤ ጽፈለታል ሩቅም ከሆነ ካንተ መውጣት አለበት ይቅር ብየሃለው የሚለው ወይ በንግግር ወይ በቃላት መውጣት አለበት ከዚህ ደብዳቤ ጽፈለትና ትልክለታል አይ ፎርጊቭ ዩ ይቅር ብየሃለው ትለዋል ወይም ደግሞ ሰውየው በህይወት ላይ ኖር ይችላል ለምሳሌ አንዳንዶች ያሳደጋቸው አባታቸው ላይ ቂም ይኖራል ወይም ከሞተ ሰው ላይ ቂም ይኖራቸዋል ስለዚህ ምን ያደርጋሉ ማገኙትም ከሆነ በህይወትም የሌለ ከሆነ ደብዳቤውን ተጽፈውና ተቀጥለዋል እና ደግሞ አንዳንድ ሰዎችን ይቅርታ አሁን አንድ ሰው ልንገር ኮሪቲምቦ የምትባል ሴት ነበረች
ኮሪቲምቡም በሁለተኛው ዓለም ጦርነት ይሄ ኮንሰንትሬሽን ካምፕስ ጂዎችን ደብቃ ተገኝታ ከእህቷ ጋር ኮንሰንትሬሽን ካምፕ ከተዋታል። በጣም ያሰቃያት ሰውዬ ነበር። እሷና እህቷን መጣል፣ ራቁታቸውን ያስኬዳቸዋል፣ በእንብርክካቸው ያስኬዳቸዋል፣ ይገርፋቸዋል። መጨረሻ አንዷ እህቷ ሞተች። ከዛ ከተፈታች በኋላ ከካምፑ ከወጣች በኋላ ኮሪቲምቡም የይቅርታ አስተማሪ ሆነች። ይቅርታ ታስተምራለች። እና አንድ ቀን ይቅርታ እያስተማረች መድረክ ላይ ቆማ ስለ ፎርጊቭነስ ልክ አስተምራ ሲጨርስ አንድ ሰው ከዛ ከሩቅ ይመጣል። እየቀረበ መጣ። አወቀችው። እዛ እሷንና እህቷን ይደበድብ የነበረ ራቁታቸውን እያስቆመ ይጫወትባቸው የነበረ ሰው ነው። ለእህቷ ሞት የሆነ ሰው ነው። መጣና እጁን ዘረጋላት ሰላም ሊላት። ስታስተምር የነበረው ስለምንድነው? ስለ ይቅርታ ነው። ከዛ እጁን እንደዘረጋ አስጠበቀችውና እንደምንም ብላ እጇን ዘረጋችና ጨበጠችው። አይ ፎርጊቭ ዩ አለችው። ቅርብያለሁ አለችው። አሁን ቃላቶቹ ናቸው መውጣት ያለባቸው። ቃሉን አወጣችው፣ ረሳችው፣ ፎርጊቭ አደረገችው። በቃል ሲወጣ ይቅርብያለሁ የሚለው በጽሁፍ ወይም በቃል በንግግር በቃል ሲወጣ ካንተ ውስጥ ይወጣል። ከዛ ደጋግሞ ማለት ይጠይቅ ይሆናል። እኔ ይቅርታን ለሰዎች በጣም ነው ሪኮመንድ ማረቀው። ምክንያቱም አቅሙን አውቃለሁ። እኔ ጋር አላስቀምጥም። ወዲያው ከዛ በኋላ ወዲያው ይቅር እያልክ ትሄዳለህ። እና ያን ያህል ኢምፖርታንት ስለሆነ ሁሉ ሰው ሊለማመደው የሚገባ ነገር ነው። አነቃቂ ቤዚካሊ ምንድነው? አእምሮአችን ሳጀስተብል ነው። የነገርነውን ነገር ያምናል። አሁን ለምሳሌ ራሴን አሁን ዴቭ እንዳለው አሜዚንግ ነህ፣ ጎበዝ ነህ፣ ውብ ነህ እንደዚህ ብዬ ከነገርኩት አእምሮ ይቀበልና ነኝ ብሎ ያምናል። ስለዚህ ማነቃቃት ማለት ዝም ብሎ የሌለ ነገር አምጥቶ ማውራት ሳይሆን ያ ሰው ያለውን ፖቴንሻል ውስጡ ያለውን ፖቴንሻል የሚያወጣበትን ይያለ you can do it ይያለ ትችላለህ ይያለ ተነስተ ከሰራ ብለህ መንገር ነው እንጂ ሌላ ምናባዊ የሆነ ነገር መፍጠር አይደለም። ውስጡ ያለውን ፖቴንሻል በትክክል እንዲያወጣ